እግዚአብሔር በእኛ ላይ ያመጣው ክፉ እንኳን ቢሆን እስከ ዛሬ በጎ ተቀብለናል። ክፉን መቀበል አይገባንም። ጤናን እኮ ተቀብለናል። ደዌን መቀበል አይገባንም ወይ? ልጆች ሲሰጠን ተቀብለናል። ሲወስድ መቀበል አይገባንም ወይ? ሀብት ሲሰጠን ተቀብለናል። ሲወስደው ያንንስ ፈቃዱን መቀበል አይገባንም ወይ? ስለዚህ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁናል። የኢዮብን ይችን ምስጋና ልዩ የሚያረጋት የመጨረሻዋ ነገር ስላለች ነው። እግዚአብሔር ሰጠ ብሎ የሚያመሰግን ሁሉም ነው። እግዚአብሔር ሰጠ ብሎ የማያመሰግን እንደው ጨርሶ የእግዚአብሔርን ነገር የማያውቅ ከሆነ እንግዲህ በዛ እንትና አንሟገትም። ግን እንደው እግዚአብሔርን አውቃለሁ፣ እግዚአብሔር ፈጣሪ ነው፣ እግዚአብሔር አምላኬ ነው፣ ክርስቲያን ነኝ ብሎ ደግሞ በይበልጥ ክርስቲያን ነኝ ብሎ የሚያምን ሰው አንድ ነገር ሲቀበል እግዚአብሔር ሰጠኝ ይላል። ላፉም ቢሆን እግዚአብሔር ሰጠኝ ብሎ ያመሰግናል። ወይም ከልቡም እግዚአብሔር ሰጠኝ ብሎ ያመሰግናል። አሁን የኢዮብ ምስጋና ልዩ የምትሆነው ሰጠ ብሎ ስላመሰግናል። እግዚአብሔር ሰጠ ብሎ ስላመሰግና የኢዮብ ምስጋና ልዩ አይሆንም። እግዚአብሔር ነሳ ብሎ ስላመሰገነ የኢዮብ ምስጋና ልዩ የምትሆን